ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ዛሬ እንግዲህ ውድ ቤተሰቦቼ እንዲህ ሽክ ብዬ የመጣሁት ብርዱንም አልቻልኩትም፣ የአብርሽንም ስራ አልቻልኩትም። እስቲ ሁለቱንም ካስታገሰልኝ ብዬ እንግዲህ ሽክ ብዬ መጥቻለሁ። እናንተም አስቴታችሁ ላይ እንዴት ነው? ሽክ ብያለሁ ሽክ አላልኩም? እስቲ እንድታዩልኝ ሀሳብ እንድትሰጡኝ እፈልጋለሁ። ውድ ቤተሰቦቼ ዛሬ እንግዲህ አብርሽ ሁለት ሰዎች ላይ ጫና ሲፈጥር ነበር። በመጀመሪያ እነ ቡዜ በቃ በሱ ምክንያት ቤተሰቡ ድብልቅልቁ እየወጣ ነው። ምክንያቱም ቡዜ ኤፊና ዴቭ ተጣልተዋል። ምክንያቱም ቡዜ ባረገችው ነገር ተቃርኖ ሲያነሱባት ነበር። ልክ አይደለሽም፣ መቆጣትና መገሰጽ ሲኖርብሽ አንቺም አብረሽው ሄደሽ ከፍቅር ጋር መገኘት አልነበረብሽም፣ ልክ አይደለም የሰራሽው ብለው ሲቆጧት ነበረ። እንግዲህ እሷም ያው ታቋታላችሁ በራሷ ሀሳብና በራሷ ፍላጎት የፈለገችውን ነገር ማድረግ ስለምትፈልግ ያው እያሳሳቀም እየቀለደም እየሸወደም እየተጫወተባትም እንደ ሕፃን ልጅ እንደ ታላቅ እህቱ ሳይሆን እንደ ሕፃን ልጅ እንደ አሻንጉሊት ተጫውቶ ነበረ እዛ የወሰዳት እና እሷም ያደረገችው ነገር ልክ እንዳልሆነ ኤፊና ዴቭ እንግዲህ ዛሬ ሲነግሯት ነበረ። ከዛ በኋላ ደግሞ ውድ ቤተሰቦች ዛሬ ሩታዬ ቤት ወደ ማታ የተለቀቀ ቪዲዮ አለ። እስቲ ከቪዲዮ ትንሽ እኒና ስለሱ ቪዲዮ ደግሞ ትንሽ እናወራለን። አብራችሁን ቆዩ። ማለት ለምታውኒ በሌለውበት ልጅ ነው ሰው ሩታ ምን ችግር አለው እኮ እኔ በሌለውበት እኔ ሳላቅ ላይ ሳታሳውቅ ብድግ አድርገው ተወስዷል ልጁ። ሩታ ልጁ እኔ አንቺን ነው አይደል? ተረጋጊ እንጂ በመጀመሪያ የት ወሰድኩት? የተመኮሩ ሰርኩት ማለት እንዴ? ለምን ስልክ ማታነሳስ ደውልልሽ እንዴ? ቪዲዮ እየቀረጽ ስለነበር አላየሁትም። ስልክ መደወሉንም ሳይለንት ነው ሲጀመር። እንዴ ምንድነው ነው እንዴ? ሩታ ያማል አይደል? ምንድነው የሚያመኝ? ምን ችግር አለው? ጀመር ጤነኛ አይደለም። ምን ችግር አለው? ምን ልትሆን መተው ሰርኩ ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? እንዴ ሩታ ተረጋጊ እንጂ። ለምን እንዴት ነው የምረጋጋው? አባቱ እኮ ነኝ። ይሁን እንደሆነስ አባቱ ይሁን እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። ለምን ምክንያት ነው? በደንብ ችግር አለው እንዴ? አንቺ እቃ ነው ዝም ብለህ ብድግ አድርገህ እንደፈለግህ አንተ ይዘው የምትሄደው እንዴ? ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽ ነገር ግን ታውቆሻል። እዚህም ልጅን እየጎተት የምትወስድበት አንዳች ምክንያት የለም። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ ዛሬ ሩታ አብርሽና ፍቅር ተገናኝተው ነበረ። አብርሽ ምንድነው የመጨረሻ በቃ ሊያደርጋቸው ከሚችላቸው ነገሮች ሩታንም ለማግኘትም ሊሆን ይችላል፣ ሩታንም እንዳትርቀው ሊሆን ይችላል። የሆነ ያሰበው ነገር አለ እና ያ ሀሳቡን ለማሳካት ይሁን በማናቅበት መንገድ ምንድነው ዛሬ ሩታ በሌለችበት ባልተገኘችበት ባልዋለችበት ሳያስፈቅድላት ሳይደውልላት ምንም ሳይነግራት እቤት ድረስ ሄዶ ልጃቸውን ሰርቆ ነበረ። ልጃቸውን ከምል ልጇን ሰርቋት ነበረ። ምክንያቱም ያረገው ነገር ልክ እንደሆነና ትክክል እንደሆነ በእርግጠኝነት ሲከራከራት ነበረ። ያረገው ነገር ግን ልክም አይደለም፣ በፍጹም ልክ ሊሆን የሚችል ነገር አይደለም ያደረገው። እንዴት ነው እንደ እናት ልጅን ያክል ነገር እቤት አስቀምጣ ሄዳ ያለምንም ምክንያት ያለምንም ስልክ ሳይደወል ያለምንም ፍቃድ ዝም ብሎ ከመሬት ተነስቶ የሚወሰድ ልጁ እቃ ነው እንዴ? እቃም እኮ ሲወሰድ እኮ ፍቃድ ይጠየቃል። እሷም ሩታዬም ስትለው እንደነበረ ማለት ነው። ምክንያቱም አብርሽ በጤናው አይደለም የምንለው ለዚህ ነው። ምክንያቱም ለሚያረጋቸው ነገሮች ራሱ ብቻ ነው ኃላፊነት የሚወስደው። በቃ ጭንቅላቱ ያሰበውን ያስተዋለውን ነገር ነው እንጂ ነገሮችን በትኖ ማየት አልቻለም። ምክንያቱም እያረጋቸው ያሉት ነገሮች የበለጠ ነገሮችን የሚያወሳስቡ በዙሪያው ያሉት ሰዎች እንዲጠሉት፣ እንዲጋጩ፣ እርስ በርስ እንዲባሉ ነው እያደረገ ያለው። ምክንያቱም ዛሬ ሲያደርግ የነበረው ይህንን ነው። ቅድም እንዳልኳችሁ እነ ቡዜም እርስ በርስ እንግዲህ ሲጋጩ ነበረ። አሁንም ደግሞ ሩታን ቤቷ ድረስ ሄዶ እንግዲህ ልጁ ወስዶ አሁን ምን አለበት ሲደውሎ ወይም ደግሞ ስደውልለት ስልክ ቢያነሳ ምን ችግር አለው? ቀረጻ ላይ ስለሆነ እንዴ ታስባለች ብሎ አያስብም እንዴ? እንደሱ ነው የሚያስባት እንዴ? እሷ እኮ ሴት ነች። የእናትነት
እናትነትና አባትነት ይለያያል። የምሬን ነው። ምክንያቱም እናት ነች፣ ምን ጊዜም የማትለወጥ የማትቀየር ማለት ነው። እንደ እናት ልጇን እስከዛሬ ስታሳድግ የነበረችዋ እስከዛሬ ዝም ብሎ ሳያስፈቅዳት ወስዶ የማያውቀው ሰውዬ ምንም ሳይነግራት ምንም ሳይላት ከቤት ድረስ መጥቶ ልጇን ወስዶ ግን ቀለል አድርጎ አስቡት። ምን ሆነች ነው እኔ አባቱ አይደለም ወይ ብሎ ሲያስብ ይሄ ሰው ጤነኛ ነው ብለን ማሰብ እንችላለን? ምክንያቱም ጤነኛ ሰው ሊያደርገው የሚችለው ነገር አይደለም ያደረገው። ልጅቷ አሁን የሆነ ነገር ብትደነግጥ፣ ብትናደድ፣ ብትበሳጭ አይገባትም? ሲያንሳት ነው። እንዲሁም እኔ የሆነ ነገር አንስታ አናትህን ብትል ይሻለኝ ነበረ። ምክንያቱም ያደረከው ነገር ልክ አይደለማ እንዴ! ልጅን ያክል ነገር ከቤት ወስደ ሰርቀ ሳትናገር ምንም ሳትል እንዴ! አባቱስ ብትሆን ስትፈልግ ብቻ ነው እንዴ ልጁን እንትን የምትለው? እስከ ዛሬ እሷ እየለፋች እያሳደገችው አይደል እንዴ? ይሄ እኮ በፊት ለፊት የሚታይ ያገጠጠ ነገር እኮ ነው እያደረክ ያለው። ምክንያቱም በእንደዚህ አይነት መንገድ ልጅህንም ቢሆን የመውሰድ ፈቃዱ የለህም። እሺ አንተስ እሺ የለህም፣ በቃ ጤናህን ርቆሃል፣ ጤና ላይ አይደለህም ያለው ብዬ ላስብ። እሺ ፍቅርስ ምንድን ነው ሀሳብሽ? እውነት አንቺ ልጅሽ ያለምንም ስልክ ሳይደወልልሽ ምንም ሳትባይ ምንም ሳይነገርሽ ከቤትሽ ዝም ብሎ ልጅሽ ተወስዳ ብታገኛት የምር ምንም አይሰማሽም? አትደነግጪም? አትናደጂም? አንቺም እኮ ስታረግ የነበረው ነገሩን ቀለል አድርገሽ እንዲታለፍ ነበር ስታረግ የነበረው። እንዴ ተረጋጊ አይባልም እንዴ? እየሰማሽ እኮ ነው። አልደወለላትም ወይም ደግሞ የነገራት ነገር የለም። እቤት ድረስ መቶ ዝም ብሎ ልጇን ወስዶ ሲሄድ አንቺ የአንቺ ልጅ ብትሆንና የአንቺ ልጅ ብትወሰድ ይሄ ነገር እንዴት ነው ለአንቺ የሚሰጥሽ ስሜት? አትናደጂም? አትበሳችም? የምር እንዲህ ቀለል አድርገሽ ነው የምታልፊው? እንዴት ነው ግን የምታስቢው? የምር ከአብርሽ ጋር መሆንሽ አስደስቶሽ የምር እንደ አብርሽ እያሰብሽ የአብርሽን አስተሳሰብ እየኖርሽን ያለሽው ወይስ ደግሞ የሆነ ያመለጠሽ ነገር አለ? አንቺ እንድንሰድብሽ አትገፋፊን እንጂ እንዴ! እንደ እናት እንዴት ነው ልጅሽ እንደዚህ ዝም ብሎ ከቤት ተነስቶ ሲወሰድ ምንም አይሰማሽም እንዴ? አንቺ እናት አይደለሽም እንዴ? ልጅሽን አምጠሽ አልወለድሻትም? 9 ወር በሆድሽ ውስጥ አልቻልሻትም? አላዘልሻትም? አልቻልሻትም? አሁንስ ቢሆን እያሳደግሽው እንዴት ነው? እኔ አንዳንዴ እኮ ሰው የሚያስብበት መንገድ መለየት እስኪሳነው ድረስ ይወርዳል እንዴ? ለምንድን ነው? እኔ ግራ ነው የሚገባኝ። ሰው እንዴት ጭንቅላቱ ማሰብ እስኪያቅተው ድረስ ማገናዘብ እስኪያቅተው ድረስ ከጎኑ ያለውን ሰው ማስተካከል እንኳን ራሱን ሳያስተካክል መቼም ከጎኑ ያለውን ሰው አያስተካክልም አይደለ? እሱ ያለበት ሁኔታ እያወቅሽ ከእሱ ጋር አሁን የመጣሽበትን ሁኔታ እያወቅሽ እንዴት ቆይ ልጅቷን አብርሽ ያደረገው ነገር ልክ ነው ብለሽ ትከራከሪያለሽ? እንዴት አሰብሽው? እንዴት ሰው መረጥሽው? አብርሽ እንዴት ነው ነገሮችን እንዲህ ቀለል አድርገህ ማየት የቻልከው? ለአንተ ምንም የማይሰማ ምንም የማያስደነግጥ ምንም የማይረብሽ ሰው እንዴት ነው ልጅህን ያህል ተወስዶበትን ደስተኛ ወይም ደግሞ ምንም የማይመስለው የማይደነግጠው? ልጅ ነው። አዎ ልጅ ነው። ልጅህን ስትፈልግ ሄደህ የምትጠይቀው ስትፈልግ ደግሞ እሷ ጋር ጥለኸው አንተ የፈለግክበት እየሄድክ እየመጣ እሷ ቤት ውስጥ ልጅህን እያሳደገች እንዴት ነው ከእሷ እኩል ኃላፊነት አለብኝ ብለህ በሞራል መተህ ደረትን ነፍተህ ልጅ ነው ብለህ የምትከራከረው? እንዴት ነው ልጅህ እንዲህ ነው በቃ አባት እንደዚህ ነው ለልጁ የሚሰጠው ፍቅር ለልጁ ያለው ፍቅር ይሄን ያለው ብቻ በቃ አንተ ጋር ያለው ይሄ ነው የአባትነት ስሜት ይሄ ነው? እውነትም በቃ ነግረህናል እኮ እኔ ገና ነኝ አላደኩም ለትዳርም አልደረስኩም ስትል ነበራ። እውነት ነው በቃ አሁን ግልጽ እየሆነልን ነው። ምክንያቱም ገና ሕፃንነትን አልጨረስክም። እንደዛ ብለን እንደምድመው አብርሽ እንጂ እኮ ያደረግከው ነገር ሕፃንም ሊያደርገው የሚችለው ነገር አይደለም። እንዴት ቤት ድረስ ወስደ ሄደ ልጁን የሚያክል ነገር ወስደ ስልክህን ሳታነሳ አሁን ደግሞ ስትል እንደነበረው ሁልጊዜ ልጁን የምትወስደው ለቪዲዮ ቀረጻ ብቻ። አሁን ይኸውልህ ቆርጣለች፣ በትክክል ነግረሃለች። አንተ የምትፈልገውን ነገር እያደረገችልን ያለችው ምክንያቱም በጣም ብዙ እየታገሰች ነው። ብዙ ነገሮችን እያሳለፈች ነው። ብዙ ነገሮችን እየቻለች ነው። አንተ ግን አልገባህም።
የምትሄድበት መንገድ በጣም በቃ እንዴ ጭራሽ ከእሷ ጋር ተባብረ እሷ አንቺ ስላለሽ ነው ይህን ነገር ልትናደድ የቻለችው እንጂ ልጄን ሁልጊዜ የምወስደው 3 ቀን 4 ቀን ወስዷለሁ ምናምን ብለህ ታወራለህ። እሷ መንገዱን ስለከፈተችልህ እኔ ስላለው ነው ወይ የደበረሽ ብላ ስለጠየቀቻት አንተም ለማምለጫ መንገድ ይሆን ዘንድ የእሷን ሀሳብ ተቀብለ አንተም በዛው ሀሳብ ሄድክ ማለት ነው። እንዴት ነው? ቆይ አልገባኝም። አስተሳሰብህ እንዴት ነው አብርሽ? እውነት አሁን ነው በፊት ነው የታመምከው? ግልጽ አድርግልን። ነገሮችን እኮ በጣም እንደ ተራ ነገር የሆነ ምን ብዬ ልግለጽልህ? በጣም እንደ ተራ ነገር ነው እያየ ያለው። ሁሉንም ነገር ላንተ ቀላል ነው። ዳገት እኮ እየሆንክብን ነው አብርሽ። ቀለል አድርገው እንጂ ላይፍን እንዴ በጣም እንትን አደረከው። ለሌሎች ማሰብም ይኑር እንጂ አንተ ብቻ በዚህ ሰዓት ደስታን ነው የምትፈልገው? ከተለያዩ ሴቶች ጋር እየሄዱ መሯሯጡን ነው የምትፈልገው? ነው ሩታ ምን ብላ እንድትቀበል ነው የምትፈልገው? አሁን ባረከው ነገር ስትከራከራት የነበረው እንዴ ልጇ እኮ ነች፣ ልጇ ነው። እስካሁን በጣም ስትደክምበት ስትለፋበት ብዙ ነገር ስታሳልፍበት የነበረ ልጅ እኮ ነው። እንዴት ድንገት ከመሬት ተነስቶ ከቤቷ ሲወሰድባት እንዴት ቀለል አድርጋ እንድታይ ነው የፈለገው? አሻንጉሊት እኮ አይደለም። የሆነ ዕቃ እኮ ከጎናችን ያስቀመጥነው ዕቃ ድጋሚ ስንመጣ ከዛ ቦታ ስናጣው ራሱ እኮ እንደነግጣለን። አንተ እንዴት ነው ያሰብከው? የአባትነት ስሜት የሚሰማ ፍቅርን ለማገናኘት ለማስተዋወቅ። አሁን እሱ ምኑ ነው የሚተዋወቃት? ምን ብሎ ነው የሚተዋወቃት? ልጁም እኮ ደብሮት ነበር። እውነት የምሬን ነው የምልህ። ለልጅ ይታየዋል የሚባለውን ነገር ያየሁበት ይመስለኛል። ምክንያቱም እሷ ካቀፈችው በኋላ አንተ ጋር ለማምጣት ልጁ ራሱ ሲከብደው ነበር። ታይቶት ይሁን ታውቆት ይሁን አላውቅም። አንተን ራሱ አያውቅህም። ያው አብርሽ ቢያውቅህ እኮ አባቱን አይቶ ልጅ እምቢ አይልም በምንም ተአምር ማለት ነው። እሷን ዛሬን ያያት አያውቃት፣ አብሯት ሆኖ አያውቅ። ግን እሷ ጋር ሲሆንና አንተ ጋር ሲሆን ያሳየን ባህሪ ራሱ የተለያየ ነበር። ልጁ ራሱ ልዑሌም ገብቶታል መሰለኝ፣ ተሰምቶታል መሰለኝ። እያረከው ያለው ነገር አልተመቸውም መሰለኝ። እሱ ራሱ እኮ አልፈልግም ሲል ነበር። ልዑሌ የአባቱ ልጅ ልዑሌ የአባቱ ልጅ አይደለም የእናቱ ልጅ ነው። እንደዚህ አይነት አባት ልዑሌ ሊኖረው አይችልም፣ ሊኖረውም አይፈልግም። ፍቅር የማይሰጠው ከሴት ሴት የሚደራርብበት እናቱን የማያከብር እናቱን የሚንቅ እናቱን የሚያዋርድ ስለ እናቱ ክብር የማይጨነቅን አባት አይፈልግም። የአባቱን ልጅ አይደለም አብርሽ፣ አትሳሳት። የእናቱ ልጅ ነው። እናቱ ነው እያሳደገችው ያለችው። እንደዛ ሁሉ ነገር እየደረሰባት ብዙ እየተሰደበች ብዙ ነገር እየደረሰባት ታግላ እያሳደገችው ያንተን አመል ያንተንም እንደዚህ የምታደርጋቸውን ነገሮች ችላ እያሳደገ ያለችው እሷ ነች። ስለዚህ ትልቅ ጀብዱ እንደሰራ ሰው የአባቱ ልጅ ደጋግመህ ስትለው ነበረ። ሰሞኑ ደግሞ በስማም ዘፈኖችን በጣም እንትን እያልክ ነው። በጣም ብዙ ዘፈኖችን እየዘፈንክ ነው። እንዴት ነው? አንተም ሲንግሏን ለቀቅ ልታደርግ ነው እንዴ? ያው መዝፈን ሀገራዊ ግዴታችን ሆኗል አይደለ? ስለዚህ ሁላችንም እየወጣን መዝፈን ስለጀመርን አንተም ዘፈኑን እየጀመርከው ነው። በጣም የአብዱኪያርን ዘፈን ደግሞ ዛሬ ዘፈንክልን። ባለፈው ኧረ በስመ አብ በቃ ከምልህ በላይ በጣም አክት እያደረክ ነው። ይሄ ከትልቅ ሰው ይሄ ከአስተሳሰቡ ልክ ከሆነ ሰው የሚጠበቅ ነገር አይደለም። መንገድ እየሳትክ ነው። በቀኝ መሄድ ሲኖርብህ ወደ ግራ እየሄድክ ነው። እሳቱን እየመረጥክ ነው፣ ውሃውን ሳይሆን ማለት ነው። እንዴት ነው እኔ አሁን ሩታ በምታረጋት ነገር እንዴት ነው ከዚህ በኋላ እሷ እንዴት ለአንተ ምን አይነት አስተሳሰብ እንዲኖራት ነው የምትፈልገው? እንዲህ እያስደነገጥካት እንዲህ ተጽዕኖ እያረክባት እንዴት ነው ሩታ ለአንተ ጥሩና መልካም አስተሳሰብ ይኖራታል ብለህ የምታስበው? ለአእምሮ እኮ ይከብዳል እንዴ! አረ እንዴ! ማንም ተራ ሰው ማንም ይቅርታ እና ማንም ሰው ሊያደርገው የሚገባ ነገር እኮ አይደለም። ልጅን የሚያክል ድረስ ቤት ድረስ ሄዱ ሰርቆ ወስዶ ቀለል አድርገው እንጂ 4-3 ቀን እኮ ነው ወስደው ነበረ። ምን ነው እሷ ስላለች ነው የደበረሽ? እሷ ላስተዋውቅሽ በሚዲያ ነበር የሚያቀሽ
በፐፐፐ አብርሽ እኔ የምለው ቤተሰቦች ይቅርታ አድርጉልኝና ለእናንተ ብቻ ልንገራችሁ። አብርሽ ልጅ ብቻ ሴት ብቻ ማጫወት ሳይሆን ልጅ ማጫወት እራሱ ይችልበታል እንዴ። ግን ያው ልጆቹ እምቢ ያሉት እንጂ ልጁ እምቢ ያለው እንጂ እንዴ። በቃ እኔ ሁላችሁ ዛሬ ከልጁ እንድትማሩ እፈልጋለሁ። ልጁ ራሱ በቃኛል አልፈልግም አለ። ስለዚህ ውድ ቤተሰቦቼ እኔ እምለው ግን አብርሽ እየሄደበት ያለው ነገር በትክክል አእምሮ እየሰራ ነው ወይ? እውነት በጤናው ነው ወይ ያለው? እውነት እያደረገው ያለው ነገር ለነገ ከሁሉም ጋር ያስማማዋል ወይ? ቤተሰቡን እያጣላ ከቤተሰቡ ጋር እየተጋጨ እንዴት ነው አንተ ኑሮ ይኖረኛል ብለህ የምታስበው? ከሌላ ሰዎች ጋር እንዴት ነው የምትግባባው? ስማ ከሶስት ሴቶች ጋር እየተንቀሳቀስክ ነው። እንዴት ነው ለክረምቱ ነው 3 ያረካቸው? አልገባኝም። ቆይ እንዴት ነው ምቾት የሚሰጠው? 3 ልብ ነው ያለ። ለሶስቱም ማከፋፈላቸው ነው የምትኖረው። ታደለ እውነት አብርሽ እያረከው ያለው ነገር ልክ አይደለም። ቤተሰቦችም ልክ አይደለም በሉት እንጂ እውነት በዚህ ሰዓት የምትደግፉት ልክ ነህ የምትሉት ሰዎች ካላችሁ ይቅር በሉኝ። እናንተም ልክ አይደላችሁ። ይህ ሰው ሊመከር ሊገሰጽ ነው የሚገባው እንጂ በትክክል ልክ ነህ ተብሎ የሚደገፍ ሰው አይደለም። ምክንያቱም ከዚህ በኋላ ሩታ የምሬን ነው የምልሽ፣ ዛሬ በተናገርሽው አነጋገርሽ፣ ዛሬ በተቆጣሽው ቁጣ፣ ዛሬ በተሰማሽ ስሜት ከዚህ በኋላ ልዑል ጋር አብርሽ እንዳይደርስ ማድረግ በምትችሉ ደረጃ ልጁ እስኪስተካከል ድረስ ባታቀርቢው መልካም ነው። ምክንያቱም ልጁ በሚዲያ እየወጣ የሱን እያየን ልጁ ደግሞ በሚዲያ እየወጣ እሱ ላይ ሌላ ነገር እንዲፈጸምበት ልጁ ዝም ብሎ እንደተራ ለቪዲዮ መጠቀሚያ ባይደረግ መልካም ነው። ልጁ እኮ ሲያድግ ያየዋል። እሱ እንዴ እሱ ላይ ሩታ እናቱ ላይ የተደረገውን ሳያንስ ጭራሽ እሱ ላይ ደግሞ እዚህ ቪዲዮ የተቀረጸበት ከማንም ጋር እያመጣ የሚያስተዋውቅበት እዩልኝ እንደሚያሳድገው እንደሚንከባከበው አባት እዩልኝ ማለት ምን ማለት ነው? እሺ የትኛው የአባትነት ስሜት ኖሮ ነው እንደዚህ ልያረክ ያለው? ሩታ እኮ ደጋግማ ነገረች። አንተ በትክክል ልጁን የምትፈልገው ለቪዲዮ ብቻ ነው፣ እዩኝ ለማለት ነው። አብርሽ እዩኝ በኋላ ደብቁኝ እንዳያመጣ ተጠንቀቅ። ለማንኛውም ውድ ቤተሰቦቼ እኔ አሁንም ሩታዬ በአቋሟ ሆኗ ልጇን እንድታሳድግ ነው የምፈልገው። እኔ ለሁለት ነው የምቆመው። ትክክል ከሆነ ትክክል እኖራለሁ፣ ትክክል ካልሆነ ትክክል አይደለም ነው የምለው። እናንተም እየገባችሁ እስቲ ስለዚህ ሀሳብ ስጡበት። የምሬን ነው። ድፍን ባለ ጭፍን ባለ አስተሳሰብ ሁላችንም በአንድ መንገድ ነገሮችን ብትን እያደረግን እያየን ሰው የሚስተካከለውን እናስተካክል፣ መስተካከል ከሌለበት ደግሞ ማድረግ ያለብንን እናድርግ እንጂ ዝም ብለን እኮ እንዲያወሩና እንደፈለጉ እንዲጫወቱብን እየፈቀድንላቸው ልክ ናችሁ ልክ አይደለም። ልክ የሚሆን ነገር ልክ መሆን አለበት። ልክ የማይሆን ደግሞ ልክ መሆን ካልሆነ አይሆንም ማለት ነው። ስለዚህ ውድ ቤተሰቦቼ አሁንም አብርሽ እየሄደበት ያለው መንገድ ልክ አይደለም። እናንተም በሰላማዊ መንገድ ኑሮን ይመራ ዘንድ የምር ይህ ሰው ሳይካትሪስት የስነ ልቦና አማካሪ ያስፈልጓል፣ ወይ ደግሞ ጸበል ያስፈልጓል፣ ወይ ደግሞ ቤተሰቡ ገብቶ የሆነ ነገር ሊያደርገው ይችላል እንጂ በዚህ ልክ በዚህ ጥግ ከሶስት ሴቶች ጋር የነበረ ግንኙነት አሁን ደግሞ ሌላ የድሮ ታሪኩን አንስቶ ወደኋላ መጥቶ ሌላ ታሪክ መፍጠር ጨዋታ መጫወት ነው የሚሆነው እንጂ ይሄ ቁም ነገር አይደለም። ውድ ቤተሰቦቼ እኔ እንግዲህ ወዳችኋለሁ። ዴቪድ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እንግዲህ ቤተሰቦቼ እኔ ብርዱን አልቻልኩትም። ለብርዱ እንዲሆነኝ እንዲሽክ አድርጎ ዛሬ ያዘጋጀኝ ስፖንሰሬን በቅርቡ እነግራችኋለሁ። ለዛሬው ከልብ አመሰግናለሁ። በቀሎ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በሉልኝ። ለአብርሽ ይህን መልእክት አስተላልፉልኝ። እወዳችኋለሁ። ሰላም ሁኑ።